ይቀየራል አለኝ እግዚአብሔር። ድንገት ልክ ሰው ሞቶ ድንገታዊ መግለጫ እንደሚተላለፍ የኢትዮጵያ ሕገ መንግስት ተቀይሮ ድንገታዊ መግለጫ ይተላለፋል አለኝ። የኢትዮጵያ ሕገ መንግስት ድንገት ይቀየራል አለኝ። ከዛ በኋላ ነው የኢትዮጵያ እድገት አለኝ። የተለያየ የእንስሳት ተዋጽኦ በዓለም ላይ ኢትዮጵያ እንደሚታከፋፍል በጣም የእንስሳት ብዛት በኢትዮጵያ ላይ ሊኖር እንዳለ የተለያዩ የኢትዮጵያ ማዕድናቶች ለዓለም ሊወጡ እንዳሉ እግዚአብሔር ተናገረኝ። ይህንን ያደረገ የኢትዮጵያ መንግስት አለ እግዚአብሔር ልክ በእስራኤል ታሪክ እስራኤላውያን ዘንድ ቤንጎሪዮን የሚባለው ጠቅላይ ሚኒስትራቸው እስከ ዛሬ ድረስ የእስራኤል አየር ማረፊያ በሱ ስም እንደሚጠራ የኢትዮጵያን ይህንን ታሪክ የሚቀይር መንግስት ለዘላለም ስሙ ሲወሳ በኢትዮጵያውያን ዘንድ ሲወደስ ሲከበር ስለሱ ሲነሳ ኢትዮጵያውያን ሲያደንቁት ሲወዱት ሲያከብሩት ስሙን ሲያከብሩ እንደሚኖሩ እግዚአብሔር ይህንን ታሪክ የሚሰራ መንግስት ኢትዮጵያ ምድር ላይ ይሄ መንግስት ሊሆን ይችላል፣ ከዚህ መንግስት በኋላ ሊሆን ይችላል። ይሄን አልነገረኝም። ነገር ግን ይሄን ታሪክ በኢትዮጵያ ላይ ሰራለ ብሏል እግዚአብሔር። ታሪኩ ይቀየራል ብሏል። ይሄን ያደረገ መንግስት የሚወለዱ ህፃናቶች በስሙ እንደሚሰየሙ ሰዎች ሁሉ ልጆቻቸውን በስሙ ለመጥራት እንዳሉ ቀጥሎ ደግሞ በኢትዮጵያ ላይ ትልልቅ ፕሮጀክቶች ሲቀረጹ በሱ ስም ሊጠራ እንዳለ በተለይ በኢትዮጵያ ደረጃ የሚሰሩ ድርጅቶች ፕሮጀክቶች በሱ ስም እንደሚጠሩ ለዘላለም ስሙ ሲጠራ እንደሚኖር አሁን ያለፉ መንግስታት ታሪክ በጣም ሲወደስ የነበሩ ትልቅ ታሪክ የሰሩ መንግስታት ታሪክ ይሄ ታሪክ የቀየረ መንግስት ከመጣ በኋላ ከሰው አይምሮ እንደሚወጣ ይሄ መንግስት በሰው ትውልድ ሁሉ አይምሮ ውስጥ እንደሚገባ ጌታ አምላካችን ፈጣሪያችን እግዚአብሔር ተናገረ። ስለዚህ እግዚአብሔር ይሄንን ነገር በምድራችን ላይ ያመጣል። ጥላቻ ይቀራል፣ ጦርነት ይቀራል። ለ3000 ዓመት በኢትዮጵያ ምድር ላይ ደም ሲያፋስ የቆየ ችግር ይሄ እንደሆነ ኢትዮጵያውያን ብዙዎች ህይወታቸው የተቀጠፈበት ይሄ ችግር እንደሆነ ይሄ እንደሚቀር እግዚአብሔር ተናግሮኛል። የኢትዮጵያ የበረከቷ መነሻ የሚሆነው ይሄ ነገር ሲቀር፣ ዘር፣ ብሔር፣ ጎሳ ሲቀር እንደሆነ ጌታ ተናገረኝ። ከኢትዮጵያ ጫፍ እስከ ጫፍ፣ ሰሜን እስከ ደቡብ፣ ምስራቅ እስከ ምዕራብ ድረስ ያለው ህዝብ ሁሉ በአንድ በኢትዮጵያዊነት እንደሚጠራ፣ በኢትዮጵያዊነት መታወቂያ እንደሚታወቅ፣ ሌላ ነገር እንደሚቀር እግዚአብሔር ተናግሮኛል። ልክ የኢትዮጵያ ህገ መንግስትና ታሪክ ልክ እንደ ራሽያና እንደ እስራኤል ህገ መንግስት በጣም ጽኑ ለህዝቤሩ ለኢትዮጵያውያን የሚቆም እንጂ ኢትዮጵያውያን አንዱ ለአንዱ በሚመጡ መንግስታቶች የተለያዩ እንደማይጋደሉ፣ እንደማይዋጉ፣ እንደማይገዳደሉ እግዚአብሔር ተናግሮኛል። ስለዚህ ይህንን መልእክት የሚሰሙ ሁሉ በጌታ በኢየሱስ ክርስቶስ እጠይቃቸዋለሁ። ለሚታውቋቸው ለማታውቋቸው በዓለም ላሉ